እሺኛ ጥያቄ እንደምትመለከቱት which one of the following statement is true about relations relation እውነት የሆነው ሐሳብ የትኛው ነው የሚለው ስለ ሪሌሽን የምንለው በሁለት በዶሜኖችና ሁለት እዚህ ጋር ዶሜን ይኖረናል ዶሜን ኤክስ የተባለ ቢኖረን እዚህ ጋር ደግሞ ሬንጅ ዋይ ቢኖረን በደንነሳ እነዚህ ሁለቱ በሚገናኙበት ጊዜ ሪሌሽን ይፈጠራል ሪሌሽን ስለዚህ እዚህ ለምሳሌ እዚህ ጋር ብንመጣ ኤም ኤን ደብሊው ቢኖረን እዚህኛው ላይ ደግሞ ኤና እንደ የተባሉት አባል ቢኖረን በዚህ ውስጥ እንደምንመለከተው አዘ ዶሜን እነዚህ ኤ ኤም ከኤ ጋር ወይም ደግሞ ኤን ከኤ ጋር ሪሌሽን መፍጠር ይችላል ሁለተኛ ደግሞ ደብሊው ከቢ ጋር ሪሌሽን ሊፈጥር ይችላል ስለዚህ ይሄ ምን ይባላል ሪሌት አድርገዋል የምንለው በሁለቱ መካከል ነገር ግን እዚህ ጋር ቪ የተባለችው ነው ከዚህ ወደዚህ ምንም ካለ ኖ ሪሌሽን ነው የምንለው ቪ ሪሌት አታረገን ነገር ግን በእነዚህ መካከል ላይ ያለው ሪሌሽን ካለ ወይም ደግሞ አንድ ልጅ አንድ አባት ሁለት ልጆች ይኖሩት እንደማለት ነው በዚህ ሐሳብ መሰረት እስቲ ወደ እነዚህ እንታይ የመጀመሪያው ላይ the domain and the ranges of the relation are equal set እኩል ሴት ይኖራቸዋል ነው የሚለው እዚህ ጋር እንደምንመለከተው 1 2 3 ነው እዚህ 1 2 ነው ያለው የሚኖርበትም ጊዜ አለ አይኖርበትም ጊዜ አለ ስለዚህ ሁሉ ጊዜ ማይሆንበት ስለሆነ ይሄ እኩል ናቸው የሚለው አንቀበለው ሁለተኛው the ranges of the relations the sets of all it is the first coordinate ሬንጃችን የምናገኘው ሁሉ ጊዜ በመጀመሪያው ኮኦርዲኔት ላይ ነው የሚለው ይሄ የመጀመሪያው ኮኦርዲኔት ምንድነው ዶሜን ነው የምንለው ስለዚህ ይሄንን ማንቀበልም ሶስተኛው the domain of the relations the sets of all it is the second coordinate ላይ የሚገኘው ሬንጅ እንጂ ዶሜን አይደለም ይሄንን ማንቀበለው the relation from a to b any subsets of a cross b non-empty set a and b that means relation ማለት as a subset of a cross b form የተጻፉ ሁሉ ወይም ደግሞ relation subset of x to y በዚህ ፎርም x times y በዚህ ፎርም የምንጽፋቸው ሪሌሽን ላቸው ስለዚህ የሚያሟላልን ሐሳብ ይሄኛው ነው ማለት ነው ዲ የሪሌሽን ሐሳብ ያሟላል አንደኛ ጥያቄ which one of the following expressions is the correct decompositions rational expression የተሰጠንን ሶሉሽናችን ላይ እንምጣ ሶሉሽን 2x minus 3 over x square plus x minus 2 ይህን ፋክተራይዝ ስናደርገው ስለኛውን 2x minus 3 is equal to x minus 1 እና x plus 2 እነዚህ እናበዛ ይሄን ይሰጠናል ማለት ነው ይሄን ደግሞ by using the partial fractions of decomposition method ላይ ደግሞ ስናየው በዚህ ፎርም እናስቀምጣለን ይሄ ማለት ደግሞ x minus 1 እና plus b over x plus 2 እናስቀምጣለን ይሄንን ቤት ማለት ነው ስለዚህ ይሄንን both side ስናጠፋው x minus 1 x plus 2 times 2x minus 3 over x minus 1 times x plus 2 equal to a times x minus 1 plus b over x plus 2 ጨንቀት ይሄ ቤት እንዳለ ይሄን ያጥፋው ስለዚህ ምን ይቀረኛል x minus 3 ይሄኛው x minus 3 እቺን x minus 3 ያጠፋል x minus 1 እቺን x minus 1 ሲያጠፋ ምን ይቀረኛል is equal to x plus 2 ትቀረኛለች ፕላስ እቺኛው ደግሞ x plus እቺን x plus 3 ታጠፋው በኩሎናል x minus 1 እቺን በዚህ እናበዛለን ማለት ነው ሌት እንበልና እዚህ ጋር ሌት xን እዚህኛው ቤት 0 የሚያደርግልን አንደኛው ቤት x እኩል ይሆናል
ኔጌቲቭ 2 እና የዚህ ደግሞ ፖዚቲቭ 1 እዚህ ጋር ብናስቀምጠው ይሄ ሲወጣ ይሄን ቦታ 0 0 ያደርግልኛል ማለት ነው። ለኔ ይሄን ወሰድኩኝ እቺን ቤት። ስለዚህ ምን ብዬ ልወስዳት እቺን ቤት ሰብስቲቱት ላድርግ በዚህ ኢኩዌሽን ላይ 2 ታይምስ ኔጌቲቭ 2 ማይነስ 3 እዚህ ኳልቱ እዚህ ቦታ ላይ ኔጌቲቭ ሳስገባ ይሄ ቤት እንዳለ 0 ይሆንልኛል። ይሄ ቤት ኳልቱ ኔጌቲቭ 2 ማይነስ 1 ትሆናለች ማለት ነው። ማይነስ 1 በዚህ መሰረት ስንመጣ ይሄ ስንደምረው ይሄ ኔጌቲቭ 4 ኔጌቲቭ 3 ይሄ ኔጌቲቭ 3 ቢ ኔጌቲቭ 2 እና ኔጌቲቭ 1 ኔጌቲቭ 3 ይሄ ቢ ይመጣል። ይሄን ስንደምረው ኔጌቲቭ 7 እዚህ ኳርቱ ኔጌቲቭ 3 ቢ ትሆናለች። ይሄን ስናጠፋው የቢ ዋጋ 7/3 ትመጣለች ለሚለን የቢ ዋጋ ስለዚህ ውስጥ እናስገባት b = x + 2 ይሄ ማለት የቢ ዋጋ ይሄ ከሆነ 7 3 ሲባዛ በx + 2 ይሄን ስናበዛው ምን ይሆናል? 7 3x ሲደመር 6 ሁለት ጊዜ 6 ይመጣል ማለት ነው። ስለዚህ ይሄን ከሰጠን በአንደኛ ቤት የመጀመሪያ ቤት የኔጌቲቭ ፕለስ እናስገባ ይሄንን ያገኘነው ይሄንን እዚህ ውስጥ እንፈልጋለን። ስንፈልገው ይሄው እዚህ ጋር ያለ ማለት ነው። እዚህ ጋር ደግሞ ፖዚቲቭ እንደምታስገቡት ይሄን የምታገኙት ከፈለጋችሁት። ስለዚህ ሰዓት ለመጠቀም በቀላሉ ሰዓት እንዳይወስድብን መልሳችን ቤት ትሆናለች ማለት ነው። ሁለተኛ ጥያቄ what is the average rate of change of g of x is equal to x cubed minus 2x over the interval እዚህ ጋር 1 less than or equal to x less than or equal to 6 ነው የሚለው። ስለዚህ መነሻችን x1 እቺ x1 ትሆናለች 1 እቺ ደግሞ x2 ትሆናለች ማለት ነው። ወደ ሶሉሽናችን ስንገባ የአቨሬጅ ሬትስ ኦፍ ቼንጅ ፎርሙላው ምንድነው የሚለው አቨሬጅ ሬትስ ኦፍ ቼንጅ as a function f of 2 minus f of x1 over x2 minus x1 ነው ፎርሙላችን። ስለዚህ እዚህ ሰብስቲቱት እናደርግ። የመጀመሪያው ቤት እዚህኛው ላይ ኢኩዌሽን እዚህኛው ፋክሽን ስለምንከተው ፋክሽናችን ምን x ኪዩብ 6 እናስገባለን። 6 ኪዩብ ሲቀነስ 2 ሲባዛ በ6 ሲቀነስ ችን ፋክሽን ጨረስን ማለት ነው። ሁለተኛ ቤት ደግሞ ምን ትሆናለች? 1 ኪዩብ ማይነስ 2 ታይምስ 1 እንዘጋለን ኦቨር 6 ማይነስ 1 ትሆናለች። 6 ማይነስ 1 ይሄን ስናበዛው 6 ሲባዛ 6 ሲባዛ 6 216 ሲቀነስ ይሄ 2 ጊዜ 6 12 ትመጣለች። ሲቀነስ ይሄ 1 ሲቀነስ 2 ኦቨር 5 ይሆናል። ይሄን ስንቀንሰው 204 ሲቀነስ ኔጌቲቭ 1 ከአንድ እስከ 1 ሲቀነስ 2 ኔጌቲቭ 1 ኦቨር 5 ትመጣለች። ይሄ ደግሞ ማለት 204 ሲደመር 1 ማለት ነው። ይሄ ካፈለ 5 ይሄ ደግሞ ማለት 205 ሲካፈል ለ5 ስንት ይመጣል? 41 ይሰጠናል። 41 ስለዚህ መልሳችን ቤት ሆናለች ማለት ነው። እሺ ራስዎስ ጥያቄ ብቻውን following matrix is the inverse matrix of here የዚህ ማትሪክስ ኢንቨርሱን ፈልግልኝ ነው ከነዚህ ውስጥ። ስለዚህ ይሄ ለማለት ምንድነው ጥያቄው? ማትሪክስ ታይምስ ማትሪክስ ኢንቨርስ is equal to አይደንቲቲ ማትሪክስ ነው የምናገኘው ሶሉሽናችን ላይ። ስለዚህ ይሄ ማለት ደግሞ ዋና ማትሪክሳችን 1 3 ኔጌቲቭ 1 0 1 2 1 3 ነው። ኢንቨርስ ማትሪክስ አሁን የምንፈልገው ነው ሌት ብዬ x1 x2
x3 y1 y2 y3 z1 z2 z3 ብዬ እፈልግ እዚህ ኳልቱ አይደንቲቲ ማትሪክሳችን 1 0 0 0 1 0 0 0 1 ይሄን ይመጣል ማለት ነው። ስለዚህ የምንፈልገው ከሆነ ከነዚህ ውስጥ አንድ አጠር ያለ ይሄን ረጅም ፕሮሰስ ከምንሄድ አጠር ያለዎችን መንገድ እናያለን። ለኔ እንዲመቸኝ ኮለመን 3ን ይሄ ሮ 3 ኮለመን 3 ከዲል ጀምረው ከሮ 3 ጋር ላብዛው በሮ 3 ይሄንን ስለዚህ የሚሰጠኝን ውጤት እንመለከታለን። ይሄ ማለት 2 ሲባዛ እቺ 2 ሲባዛ በ1 ሲደመር 1 ሲባዛ 1 ሲባዛ በኔጌቲቭ 4 እቺኛውን ቤት ሲደመር 3 ሲባዛ በዚች 1 ስንት ሰጠኝ የሚለው እንመልከት። ይሄ 2 ይሆናል ሲደመር ይሄ ኔጌቲቭ ይሄ ሲቀነስ ለበለው ኔጌቲቭ 4 ማይነስ ይሄን ስደምረው ደግሞ ፕላስ 3 3 ጊዜ 1 3 ስለዚህ ይሄን ስደምራቸው ውጤታችን ይመጣል 3 እና 2 5 ከ5 ሲቀነስ 4 1 ትመጣለች ማለት ነው። 1 ትመጣለች። ስለዚህ ይሄኛው መልስ የሚያሳየንን ተመልከቱ። ሁለተኛው ቤት ወደዚህኛው ቤት ልምጣ። ሮ 3 ኮለመን 3 በሮ 3 ይሄኛውን ቤት ልውሰድ። ይሄ የኤ መልስ ነው። የቢ ደግሞ ምን እንደሚመጣ ነው 2 ሲባዛ በ1 ሲደመር 1 ሲባዛ በኔጌቲቭ 1 ሲደመር 3 ሲባዛ በፖዚቲቭ 1 ይሄን ሳባዛው ደግሞ ስንት መጣልኝ? ይሄ 2 ይሄ ሲቀነስ ይሄ ሲቀነስ 1 ይሄን በዚህ ሳባዛው ደግሞ ፕላስ 3 የዚህ ውጤት ደግሞ 3 እና 2 5 ከ5 ሲቀነስ 1 4 ይመጣው። ሲን ደግሞ እንመልከት። ሲ አሁንም ይሄንን ቤት ልውሰደው። ስንወስደው በዚህ ማበዛው በዋና ማትሪክስ 2 ሲባዛ በኔጌቲቭ 1 2 ሲባዛ በኔጌቲቭ 1 ሲደመር 1 ሲባዛ በ1 ሲደመር 3 ሲባዛ በ1 ይሄ ኔጌቲቭ 2 ይመጣል። 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 ሲደመር እዚህ አንድ አለኝ እዚህ ሲደመር 3 ስንት መጣ? ፖዚቲቭ 2 ይመጣል። ይሄ ደግሞ ከ4 ሲቀነስ 2 ይመጣል። ዲን ተመልከቱት። 2 ሲባዛ የዲን ደግሞ እንውሰደው ይሄንን ቤት ዲ ሲባዛ ኔጌቲቭ 4 ሲደመር 1 ሲባዛ በኔጌቲቭ 1 ይሄን በዚህ ያበዛው ነው ሲደመር 3 ሲባዛ በ1 ይሄን ስናበዛው ኔጌቲቭ 8 ይሄን ሳበዛው ኔጌቲቭ 1 ሲደመር ይሄንን ሳበዛው 3 እነዚህ ሁለቱ ሲደመር ኔጌቲቭ 9 ሲደመር 3 ስንት መጣ? ኔጌቲቭ 6 መጣ። ስለዚህ እዚህ ኔጌቲቭ 6 እዚህ 2 እዚህ 1 4 እዚህ 1 ላይ መጣ። ስለዚህ እኔ ፈልጋት ደግሞ የዚህ ቤት ውጤት እቺን ነው። ሶስተኛው ሮ በሶስተኛው ኮለም 1 ላይ መምጣት ያለበት። ስለዚህ እነዚህ ኔጌቲቭ 6 2 4 ስለዚህ ይሄኛውን ቤት ለኔ አይሆነኝም። ትክክለኛ ለኔ መልስ የሚሆነው ዲ ነው ማለት ነው። መልሴ ዲ ናት። እሺ አራተኛ ጥያቄ when the numbers of 43 times 10 to the power of 8 times 10 to the power of negative 5 is written as the standard forms of this equation ነው የሚለው። በዚህ በተሰጠን ጥያቄ መሰረት ስታንዳርድ ፎርም ሊሆን የሚችለው
ንገረኝ ነው የሚለው። ስታንዳርድ ፎርም ስናደርገው ሁሉ ጊዜ ሳይንቲፊክ እና ስታንዳርድ ፎርሞች ይኖሩናል። ስታንዳርድ ፎርም ላይ ስንመጣ ሁሉ ቢያንስ መቀመጥ ያለበት በአንድ ቤት ዲጂት ብቻ ነው ሁሉ ጊዜ መቀመጥ ያለበት። ለምሳሌ 3.5 እያልን እናስቀምጥ እንችላለን እንጂ በነጥብ የ0 ነጥብ ብለው አይቀመጥም ስታንዳርድ ፎርም። ሁለተኛ ደግሞ 43 50 60 ተብሎ መቀመጥ አይችልም። ስለዚህ በአንድ ቤት ዲጂት ላይ መቀመጥ ያለበት። ይሄን ስናስብ የመጀመሪያው ቤት ይሄ 4.3 ታይምስ 10 ዘ ፓወር ኦፍ 3 10 ዘ ፓወር ኦፍ 1 በአንድ ዲጂት ስናመጣው ታይምስ 10 ዘ ፓወር ኦፍ 8 ታይምስ 10 ዘ ፓወር ኦፍ -5 ይሆናል። ይሄን ስናወጣው 4 ታይምስ 4.3 ታይምስ 10 ዘ ፓወር ኦፍ 1 ፕላስ 8 ማይነስ 5 ቤዛችን ተመሳሳይ ስለሆነ እነዚህ እንወስዳለን። ስለዚህ ይሄ ደግሞ ማለት 4.3 ታይም 10 ዘ ፓወር ኦፍ ይሄ 9 ሲቀነስ 5 ይሆናል ማለት ነው። ይሄ ደግሞ ማለት 4.3 ታይም 10 ዘ ፓወር ኦፍ 4 ይሆናል። ሁልጊዜ መቀመጥ ያለበት እንደዚህ ነው። ለምሳሌ ይሄንን ተመልከቱ። ይሄ መልስ ነው መሆኑን በትክክለኛው መንገድ ብንሄድ ይሄ ሳይንቲፊክ ባይሆን ኖሮ እቺ በዚህ ዶት 0.43 ታይምስ ዘ ፓወር ይሄን ነው የሚሰጠን። ግን መቀመጥ ያለበት በዚህ ፎርም ስለሆነ ነው። ይሄንንም ሰዱት እዚች ጋር ያለችው 43 ሲባዛ በዚህ ይሄም ከዚህ ምላሽ ጋር እኩል ናቸው። ግን መሆን የሚችለው ሁልጊዜ በአንድ ቤት ዲጂት ከፊት ለፊቱ መቀመጥ ስላለበት ይሄንን ሊያሟላን የሚችለው መልስ ኤ ብቻ ነው። ስለዚህ እነዚህ ቢ እና ሲ ቢ እና ዲ መልስ ሊሆን ይችላል ማለት ነው።